አዳነች አቤቤ ሲፈልጉ ከሌሊቱ 8 ሰዓት እኔ እንደውም እርሶ ከምን እንደተፈጠሩ ራሱ ይገርመኛል። ሌሊት 8 ሰዓት ኮሪደር ስራ ላይ መገኘት አጃኢብ ነው የሚያሰኝ። እኔ ውሸት አይደለም ወንድሞቼ፣ እኔ እርሶን ዳግማዊት እቴጌ ጣይቱ ብያለሁ። ከዚህ ቀደምም እዚህ በተግባር ስላየኋቸው ነው። ጀግኒት ናት፣ ጀግኒት በቃ እውነትም ያኮሩናል። እኔ ኮርቻለሁ፣ እውነቴን ነው የምናገረው። ክብር ጠቅላይ ሚኒስትራችን ከአዲስ አበባ ከተማ ቤተ መንግስት ጀመሩ። መላው ከተማው ጽዱ አይደል? ምን አለበት ጋዳፊ ሰው የሞተ ተነስቶ ይሄንን ጉድ ቢያይ ኖሮ ከተማው አይመጥንም ለስብሰባ ወደ አገሬ ሂድ አፍሪካ ህብረት ያለውን ምን አለ የሞተ ሰው ተነስቶ አቅም እንጂ መጥቶ ይሄንን ጉድ ታሪክ ቢያይ። አዳነች አቤቤ ሴት እህቶቻችን የጓዳ አርበኛ ብቻ ሳይሆኑ ጋግሮ የሚያበሉ ቃታ ስቦ ድንበርን የሚያስከብሩ ችሎት ላይ ሆኖ ዳኝነትን የሚዳኙ ብሎም ደግሞ እንደርሱ አይነት ከተማን የሚለውጡ ወሬ አይደለም፣ በተግባር የሚታይ ነው። ማየት ማመን ነው። ዛሬ ፈረንጆቹም ሆኑ አፍሪካኖቹ የቆይታ ጊዜያቸውን እያስረዘሙ ነው። እውነት ነው። በመጽሐፋችን ቤት በኩል ወደ ኢትዮጵያ እመጣለሁ የሚለው እየተተገበረ ነው። በእነማን? ብልጽግና በወለዳቸው በክብር ዶክተር አብይ አህመድና በክብርት ከንቲባ አዳነች አቤቤ። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን ከባለፈው ምርጫ የተሻለ ኢንክሉሲቭ ምርጫ ኢትዮጵያ ውስጥ ይካሄዳል። ይሄን የማይፈልጉ ሰዎችስ አሉ፣ ይኖራሉ፣ ይጮሃሉ፣ ይሳደባሉ፣ ጎፈንድሚ ይሰበስባሉ። እኛስ ኮሪደር እናለማለን፣ ስንዴ እናስፋፋለን፣ ህዳሴ እናስመርቃለን፣ ምርጫ እናካሂዳለን። ይቀጥላል ማለት ነው። ኢትዮጵያ ትቀጥላለች። የሚጮህ ድምጽ፣ የሚሳደብ ድምጽ፣ ተስፈኛ ድምጽ ሁሉ ይጥፋ ብላችሁ አታስቡ። እነሱ ይሳደቡ፣ እናንተ ስሩ። እኛ የምናደርገው እንደሱ ነው። ታሪክ እንዴት ይመዘናል እናየዋለን። ችግር የለው። መስራት የሚፈልጉ ብቃት ያላቸው ሰዎች ከእናንተም ውስጥ እንዲበዙ ነው የምንፈልገው። በስተው ተባብረን ኢትዮጵያን እናጽና፣ እናልማ። በሐሳብ ካልተግባባን ችግር የለውም። ችግር እኮ የለውም። እንከራከራለን፣ እንጨቃጨቃለን፣ ግን ኢትዮጵያን በጋራ እናለማለን። በዛ መንገድ እኛ ዝግጁ ነን። ምህዳር እንዲሰፋ እኛ የቸገረን አብረን እንስራ ስንል እኛ ጋር እየሰሩ ሽፍታ የሚያግዙ ነው አስቸጋሪ ሆኖ የምናገኛቸው። ኢንክሉሲቭ ናሽናል ዲያሎጉን በጋራ እናሳካ፣ ትግራይን ጨምሮ። ለማንም ጠቃሚ ነገር ነው። ባይሆንስ መሆኑ እኮ አይቀርም። ነገርየው አንተ ትቀራለህ እንጂ ነገርየው ይሆናል። ከምትቀር ሐሳብህን አስደምጠህ ከምትናገረው 10 2 3 እንኳን ተቀባይነት ካገኘ ድል ነው ማለት ነው። በዚያ መንፈስ ሁሉም ሰው በንግግሩ ይሳተፍ። በሚቀጥለው ምርጫ ተጠናክራችሁ ተሰባስባችሁ ማክሲመም ድጋፍ እናደርጋለን። አብረን በሰላማዊ መንገድ እንታገላለን። አሁን ደግሜ ማረጋግጥላችሁ ነገር ባለፈው ብያችኋል። አብላጫ ሲት በፓርላማ ካገኙ እመኑኝ 97 ኢትዮጵያ ውስጥ አይደገምም። አመስግነን ሰተንም እንሄደውኛ አይደገምም እሱ። እናንተ ግን አሁን ባላችሁበት ሁኔታ ያን ነገር ማሳካት ስለሚያስቸግር ሰብሰብ ማለትን እመኑ። 10ም አገኙ 20ም አገኙ እኛ ካሸነፍን አብረናችሁ እንሰራለን። ካሸነፋችሁ እንሰጣችኋለን። በምን? በሰላማዊ ምርጫ። ወይ ተሸንፋችሁ አብሮ ለመስራት ተዘጋጁ፣ ወይ አሸንፋችሁ በሰላም ለመቀበል ተዘጋጁ። ከዚህ ውጭ ያለው ምርጫ ብዙ አያዋጣም። ኢትዮጵያ አሁን በሽፍታ በክላሽ በመናምን አልፈናል። ከዛ 100 ዓመት ቢታገል ማንንም በክላሽ አያሸንፈንም። 100 ዓመት ጥቅም የለውም። ከመጡስ እንቀበላለን። ለምን? ለኢትዮጵያ ሰላም ሲባል። ቤኒሻንጉል ተቀብለናል፣ ታውቃላችሁ። አፋር ተቀብለናል። አልመጣም ካለስ በጋራ ሆነን እኛ በህግ እንታገል። እዛም እዚህም አንቁም። የሚያዋጣው በጋራ ሆነን ኢትዮጵያን ብናበለጽግ ነው። ይሁን ሁሉ
ክፍለ ጦር ስንፈጥር፣ ይህን ሁሉ እዝ ስንፈጥር፣ ይህን ሁሉ ምናምን ነገር ስናዋጣ ማን የሰጠን ሰው? ወጣቱ እኮ ነው የመጣው። መከላከያ እኮ አሁን በኢትዮጵያ ወጣት ላይ የማይደሰት የለም። ማን ደረሰልህ? ይሄ አሁን ሰራዊቱ ገብቶ መዋጋት ብቻ አይደለም እኮ ቁስለኛህን የሚያነሳው፣ ንብረትህን የሚያነሳው፣ ስንቅህን የሚያነሳው ምናምን የምትለው ይሄ ህዝቡ በጣም ሊመሰገን የሚገባው። እኛ ልናመሰግነው እንችላለን፣ ግን ደግሞ ሌላ አማራጭ የለውም። ኢትዮጵያ ናት። ስለዚህ ምን ለማለት ነው? ውጤቱ ላይ ኢትዮጵያ ናት የዳነችው፣ ኢትዮጵያ ናት የተዋጋችው እና በዛ ደረጃ መታየት አለበት። ሁሉም ነው ተሳትፎ ያደረገው ለማለት ነው። ጀነራል፣ በዚህ ድል ውስጥ ጠላትን ምን ያህል ማዳከምና ከአሁን በፊት እንዳደረገው ሌሎች አካባቢዎችን በአማራም በአፋርም ክልል ወረራ እንዳይፈጽምና እንዳይመኝ እስከማድረግ ድረስ ምን ያህል መምታት ተችሏል የሚል ጥያቄ አለ። ምንድን ነው ምላሽዎት? አሁን ከአሸባሪው ጋር የተገኘው ድል ምንድን ነው? አንደኛው ድል ያው ቅድም አሁን የገለጸው ነው። ፍላጎቱን መቀማት ነው። ኢትዮጵያዊነትን ማዳን ነው። ይሄ በጠቅለል ተደርጎ ሲታይ ነው። በኦፕሬሽናል ግን የነበረውን ቁጥር ይዞ አልተመለሰም። አያስፈልግም። አሁን ይሄ ሞተ የቆሰለ ምናምን ቦታ አሁን ይሄ የቀረው የሚባል ነገር ላይስፈልግ። የነበረውን ቁጥር ይዞ ግን መቀጠል አልቻለም። አንድ ሁለተኛ፣ ይዞት የነበረውን ታንክ ይዞ አልተመለሰም። ይዞት የነበረውን መድፍ ይዞት አልተመለሰም። ይዞት የነበረውን አየር መቃወሚያ ይዞት አልነበረም። በሙሉ ተደምስሰዋል። ለረጅም ጊዜ የሰበሰበው መሪ አጥቷል። አሁን ይሄ በ200 እና በ300 ኪሎ ሜትር ሆኖ የሚመራው መሪ አይደለም እያልኩ ያለሁት። አክቹዋል ግን እዛ ያለ የሚመራው ክፍለ ጦሩም ብርጌዱም ምናምን እያዘዘ የሚመራው ኃይል ግን የለም። ካለ ይናገሩ ለህዝቡ። የለም። ከሰው ኃይል አንጻር ከፍተኛ ኪሳራ ነው። ከቶክስ አንጻር ከፍተኛ ኪሳራ ነው። ከስነ ልቦናና ከሞራል አንጻር ከፍተኛ ኪሳራ ነው። ኢትዮጵያን ከዚህ በኋላ ማፍረስ እንደማይቻል ከልቡ ነው የገባው። እኛንን አገር ምንመራ እኛንን ኮማንዶሮች ከልቡ ነው የገባው። እኛ ብቻንን ጀግና የሚለውም ከልቡ ነው የገባው። በዛ ልክ እና ከዛ ልክ በላይ ደግሞ ስላገኘ ማለት ነው። አሁን ኢትዮጵያን ማፍረስ አይደለም። ህዝቡ ጋር ተባብሮ ሁሉም ኃይሎች እንዲህ አይነት ድልና ውጤት ካመጡ በኋላ ለምን አሁን ባሉበት ቦታ ላይ ጸንተው እንዲቆሙ ለምን ታዘዙ? ለምንድን ነው መከላከያ ሰራዊት ወደ ትግራይ ክልል ዘልቆ መግባት ያልቻለው? ለምንድን ነው የቆምነው የሚለው በጣም ጥሩ ጥያቄ ነው። አሁን እንደ አተረጓጎም ሊሆን ይችላል፣ ግን ትክክለኛው ነገር ምንድነው? ለምን ቆምን የሚለው ለምሳሌ ሲገለጽ ምዕራፍ 1ን ጨርሰናል ነው የሚለው። ስለዚህ ምዕራፍ 1ን ጨርሰናል ማለት ቃል በቃል ምዕራፍ 2 አለ ማለት ነው። አሁንም አልጠፋም። ይሄ ጠላት አለ። አሁንም ትልቅ ኃይል እያሰባሰበ በመቶዎች የሚቆጠር ኃይል እያሰባሰበ ይህ ኃይል አልጠፋም። የግድ መጥፋት አለበት። ይህ ኃይል አልጠፋ ኢትዮጵያ ሰላም አታገኝም። ብቻ ሳይሆን ከጀርባው የሚጋልቡትም አርፎ አይቀመጡ። ስለዚህ ትልቅ ግዳጅ ነው ያለን። መጀመሪያ ይሄ በደንብ መሰመር አለበት። ያንን ጀሌ ጨርሰን አርፈን ነው የተቀመጥነው የሚል አስተሳሰብ እኛ የለንም። ትልቅ አሁንም አለ ጠላት። ይሄ ጠላት መጥፋት አለበት የሚል ይዘናል። ለምን ቆምን ግን ለምን አልቀጠልንም የሚለው ግን በምን አማርኛ ነው ማለት እንግዲህ 1 ዓመት ከ4 ወር ነው ይሄ ሰራዊት የተንቀሳቀሰው። 1 ዓመት ከ4 ወር ገብቶ ላላየው ፔኑ አይገባው። ስንት ሺህ ኪሎ ሜትር ሄደ ምናምን ሄደ። መታጠብ አይችልም። ቅማል ነው። ኦልሞስት ሸቷል። ሽንት እየጠጣን የተዋጋው ትንሽ ቆም እናድርገውና እናዘጋጀው። ይሄ ነው መነሻው።
ሶስተኛ አሁን እያሰባሰበ ያለው ኃይል ምንድነው? ለመሆኑ ደግሞ አሁን የያዘው ኃይል ለመሆኑ ምን ያክል ቁጥር ይዞ ነው? ምን ያክል ብረት ይዞ ነው? ምን ፍላጎት ይዞ ነው? ይሄን ኃይል እንዴት አድርገን ነው መምታት መቻል ያለብን ብለን መዘጋጀት መቻል አለብን። መቀሌ ግን እና ትግራይ ግን የኢትዮጵያ ግዛት ነው። ማንም እኛን አያቆመንም። እንገባለን፣ ጠላት እናጠፋለን። ይሄ ምንም የሚያሻማ ነገር የለም። የኢትዮጵያ ሕዝብም እንዳለቀ አድርጎ አይደለም ራሱ መውሰድ ያለበት፣ አላለቀም። የኦሮሞ እናት እንደ ሽመልስ አብዲሳ የወለደችው ልጅ የላትም። ሽመልስ አብዲሳ እንዳትነካው አለኛል። ለአማራ ብቻ አይደለም፣ አብይ አህመድ ከራሱ ውጭ የሚወደው ሰው የለም። ኦሮሞንም እኮ ይጠላል። አሁን ታየን ስለ ምንድነው ከረዩ አባቶች ምናልባት ቃለ መጠይቁ ላይ በኦሮምኛው ላይ በአንተ ተከታተልከው። ለኔ ግን የነገረኝና በተለያየ መልኩ የሚወጣው አሁን ሰምቻለሁ። ግን ለኔ የነገረኝ ነገር አለ። አንድም ከአብይ ጋር የተቆራረጠበትና የመጨረሻ ፍቼ የፈጸመበትም አንዱ የዚህ ከረዩ አባቶች ጉዳይ ነው። የከረዩ አባቶችን የገደለው የሽመልስ አብዲሳ ኬር ማን የኛ የሚባለው ኮሬ ያንን የሚመሩት አሁን የኦሮሚያ ክልል የሰላምና ጸጥታ ቢሮ ኃላፊ በፊት የኦሮሚያ ክልል ፖሊስ ኮሚሽነር የነበሩት አራርሳ መርዳሳ፣ እንደዚሁም የኦሮሚያ ክልል ምክትል ፕሬዝዳንት አወሉ አብዱ እና የሽመልስ አብዲሳ የደህንነት አማካሪ ሶስቱ ሆነው የሚመሩት አንድ ቲም እነዚህ የከረዩ አባቶችን እነዚህ ሁለቱ ግለሰቦች እዛ ሆነው አማካሪው ሽመልስ አብዲሳ ሆነው አብዲሳ ቢሮ ሆነው የተደዋወሉት ነው። ጨርሷቸው ነው ያለው። እነዛ አራርሳ መርዳሳ እዛው በአካል ሄደው ነው እነዛ 16ቱ የከረዩ አባቶች የተረሸኑት። ለታየ ይሄንን ይቋቋማው አልሆነም። መረሸናቸው ብቻ አይደለም የሚያስደነግጠው፣ ከዛ በኋላ ለሌሎች የከረዩ አባቶች መቀጣጫ እንዲሆን እንዲፈሩ በእነሱ ላይ የደረሰው እናንተ ላይም ይደርሳል የሚለው መልእክት እንዲደርሳቸው የተወሰኑ አባቶችን በአንድ ክፍል ውስጥ አስረው የነዚህን 16ቱን የከረዩ አባቶችን አስክሬን 2 ቀን አብሮ አሳድረዋል። 2 ቀን አብሮ አድሮ እነዛ አባቶች ምን ሊሰማቸው እንደሚችል ምናልባትም አሁን በህይወት ካሉ ሊነግሩ ቢችሉ ደስ ይለናል። እንደዛ አድርገዋል። እንዲህ አይነት ጭካኔ የኦሮሞ ህዝብ ላይ ፈጽመዋል። ይሄንን ነገር ጠየቅኩት። በኋላ ለሕክምና ወደ ውጭ ሄዶ ነበር አብይ አህመድ። ለሕክምና በሄደበትም ጊዜ ሁሉ እስከመጣ ድረስ ምንም ነገር እንዳትፈጥር ብሎ በስልክ ሁሉ ነገረኝ። ጠበቅኩት። ከሕክምና ሲመጣ ቤተ መንግስት ጠራኝ። አብይ አህመድ ማለት ነው። በነገራችን ላይ ለምን ሕክምና እንደሄደ አላውቅም፣ ግን ሰውነቱ በሙሉ በፋሻ ተጠቅልሎ ነበረ። ከጭንቅላቱ ጀምሮ ጀርባው በሙሉ በፋሻ ተጠቅልሏል። ምናልባትም ከጭንቅላት ጋር የተያያዘ ሕክምና ላይ አድርጎ ሊሆን ይችላል። አሳየኝ። ከዛ በኋላ አነሳነው ጉዳዩን፣ ነገርኩት። ምንድነው ያለኝ? የኦሮሞ እናት እንደ ሽመልስ አብዲሳ የወለደችው ልጅ የላትም። ሽመልስ አብዲሳ እንዳትነካው አለኛል። ስለዚህ ምንም ማለት አልቻልኩም። ኮምበሬ ተነሳውና እኔ የምታገለው የምኖረውም ለሊናይ ነው ለቪላ ቤትና ለቪኤት አይደለም ብዬ በር ከፍቼ ወጣው። የመጨረሻችን ያ ነው አለ። ከዛ በኋላ እኔና አብይ አህመድ በአካልም አልተገናኘንም። ያው የተፈጠረው ተፈጥሯል። ስለዚህ የኦሮሞንም ህዝብ የሚጠላ ሰው ነው አብይ አህመድ። እዚህ ላይ በጣም ጥንቃቄ ማድረግ ያስፈልጋል። የአማራን ህዝብ የጠላው በዋናነት መሳሪያ ታጥቋል፣ ለስልጣኔ ስጋት ይሆናል በሚል ነው ቀድሜ ጥርሱን አራግፋለሁ ብሎ የተነሳው። ነገር ግን የአብይ አህመድ እንደ ጠላት የሚያያቸው አማራንም ኦሮሞንም ትግሬውንም ጭምር ነው። አቶ ብሏቸዋል፣ አማራ፣ ትግሬ፣ ኦሮሞ። ስለዚህ እዚህ ላይም ታየ ምንም ሳይዛነፍ መረጃውን ሰጥቷል። ይህንን ለህዝብ እንድንገልጽለትም ጠይቆናል። አናቅም፣ አሁን በህግ ጥላ ስር ነው ያለው፣ የሚፈጠረውንም ነገር አናቅም። እሱ እንደሚለው ከሆነ በእስር ብቻ ማይቆሙ በሌላም ነገር የሚመጡብኝ ከሆነ ግን የኢትዮጵያ ህዝብ እውነቱን ይወቅ ብለዋል። የቦረና ሰዎች ደውለውልኝ ያውቃሉ፣ በጣም ሪሰንትሊ ማለት እና ደውለው ልጆቻቸውን ወደ ወታደር ቤት እንመለምላለን እያሉ ልጆቻችንን አንሰጥም ብለናል ብለው ነው ደውለው የነገሩኝ። እና ደውለው ሲነግሩኝ ልጆቻቸውን ካላመጣችሁ እንግዲህ ወደ ጦርነት ሊማግዳቸው ልጆቻቸውን አምጡ ነው የሚለው። የማያልቅ ሰፕላይ ነው መሳይ። በየቀኑ ልጆቻቸው እንግዲህ በጣም በርካታ ሰው ነው የሚገደለው ልጆችን አንሰጥም እያለ። በርካታ ልጆች ጫንጮ አካባቢን ጨምሮ ሸዋ አካባቢ ወደዚህ ምዕራብ ብትሄድ እና በርካታ አካባቢዎችን ሐረርጌን ይዘህ ወደ ባሌና አርሲን ጭምር ብትሄድ በጣም በርካታ ልጆች ትምህርት ቤት፣ ምክንያቱም ትምህርት ቤት ስለሚታፈን ትምህርት ቤት ላለመሄድ
በየመንና በሳውዲ አረቢያ እያደረጉ በዚህ በቦሳሶ በኩል በሶማሊያ እያደረገ ሀገር ሲሰደድ ባህር እየገባ የሚያልቀው ቁጥር ስፍር የለውም መሰለኝ።